ሰላም ጤና ይስጥልን የተወዳችሁ ቤተሰቦቻችን፣ በያሮስ ሚዲያ ሰበር የተባለ መረጃ ደርሶናል። መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክ በማድረግ እንድታስተጋቡ ከወዲሁ ለመጠየቅ እንወዳለን። የዘመናችን አብርሃም ደቦጭ ብቸኛው የድምጽ ባለቤት ከፍርሃት በላይ የወጣ ጀግንነት ሲሉ በርካቶች ተናግረዋል። ይህ በምስሉ የምትመለከቱት ዛሬ መገናኛ አካባቢ አብይ አህመድ ከስልጣን ወርዶ ለፍርድ መቅረብ አለበት የሚል መፈክር ይዞ ብቻውን ለተቃውሞ የወጣ ግለሰብ ነው። እንደደረሰን መረጃ ከሆነ በጸጥታ ኃይሎች ታፍኖ መወሰዱ ተሰምቷል። የዘመናችን አብርሃም ደቦጭ ሲሉ በርካቶች ምስክርነት የሰጡት ይህ በአዲስ አበባ የሚገኘው ወጣት በቀጥታ የመፈክር ወረቀት ነው ይዞ የወጣው። በመፈክር ወረቀቱ ላይም አብይ አህመድ አምባገነን ነው፣ ሌባና አራጅ ነው የሚልም ጽሑፍ እንዳከተበበት ታውቋል። አያይዞም አብይ አህመድ ከስልጣን ወርዶ ለፍርድ ይቅረብ የሚልም ጽሑፍ ጨምሮበታል። ይህ የዓመታት የአዲስ አበባውን እንዲሁም ኢትዮጵያን አላስፈላጊ ድንዛዜና ፍርሃትን የገፈፈ አንድ ጀግና ወንድ ብቻውን በመሃል አዲስ አበባ ላይ ያሰማው የተቃውሞ ድምጽ ነው ሲሉ በርካቶች በማህበራዊ ሚዲያ እየተቀባበሉት ይገኛሉ። በእርግጥ ይህ መብት ቢሆንም በፍርሃት ቀፈንና በጣር ውስጥ ገብቶ የሚይዘው የሚጨብጠው ያጣው አፋኝ በስተመጨረሻ ግለሰቡን ይዞ ወዳልተፈለገና አድራሻ ወደማይታወቅበት ስፍራ እንደተወሰደ ሊታወቅ ተችሏል። መገናኛ አካባቢ በርካታ ኢትዮጵያውያን፣ በርካታ አዲስ አበባ ሰዎች የሚገኙበት ቦታ ነው። በኢትዮጵያ ሀገራችን ደግሞ መፈክር ተይዞ የተቃውሞ ድምጾች ሊያውም በጠቅላይ ሚኒስትር በመንግስት ኃይላት ላይ እስካሁን እንዲያ ነገር ታይቶ አይታወቅም። ነገር ግን ይህ በምስሉ የምትመለከቱት ወንድማችን አስቀድሞ በድፍረት ይዞ ወጥቶ ማህበራዊ ሚዲያውን አነቃንቆታል ማለት ነው። በዚህ ጉዳይ ላይ በርካቶች ሐሳብ እየሰጡበት ነው። መገናኛ ላይ የታየው ክስተት መላውን አዲስ አበባ ሊቆጣጠረው ይገባል የሚሉ ጸሐፊዎችም ተገኝተዋል። በዚህ ጉዳይ ላይ በጣም አስደናቂ የተባሉ ሐሳብ የሚሰጡበት አሉ። በቪዲዮ መረጃችን በስፋት በዚህ ጉዳይ የምንመለስ ይሆናል። ሌላው ከደረሰን መረጃ መካከል በዚህ በምክር ሐሳብ ወይ በምክክር ኮሚሽኑ ላይ የመጨረሻ የተባለ ውሳኔዎች ተሰጥተዋል። አዲስ አበባን ጨምሮ በልዩነት በተነሱ አከራካሪ ነጥቦች ላይም የተላለፉ የውሳኔ ሐሳቦችም ይፋ ሆነዋል። በአዲስ አበባ ኮንቬንሽን ማዕከል ሲካሄድ የቆየውና ላለፉት 38 ቀናት የዘለቀው ሀገራዊ የምክክር ጉባኤ በይፋ ተጠናቋል። በጉባኤ ማጠቃለያ ላይ ፕሬዝዳንት ታዬ አጽቀሥላሴ፣ የኢጋድ ዋና ጸሐፊ ወርቅነህ ገበየሁና የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታን ጨምሮ ሌሎች ከፍተኛ የሥራ ኃላፊዎችም ተገኝተውበታል። በምክክሩ ሂደት ለቀረቡ 8 ዋና ዋና አጀንዳዎች 96 ንዑስ አጀንዳዎች እና 225 መሪ ጥያቄዎች በአጠቃላይ 400 ምክር ሐሳቦች ተዘጋጅተዋል። ውሳኔዎችም እንደተላለፉ ልናውቅ ችለናል። በመሆኑም በምክክር ሂደቱ ላይ ለቀረቡ 8 ዋና ዋና አጀንዳዎች 96 ንዑስ አጀንዳዎች እና 225 መሪ ጥያቄዎች በአጠቃላይ 400 ምክር ሐሳቦች ናቸው የተነሱት። አራት ዋና ዋና አከራካሪ ነጥቦችም በልዩነት ቀርበዋል። በልዩነት የቀረቡ አከራካሪ ነጥቦችና የተላለፉት የምክር ሐሳብ አቅጣጫዎች የመጀመሪያው የአዲስ አበባ ከተማ አስተዳደርና የርዕሰ ከተማነት ዕውቅናን በተመለከተ ነው። የተደረሰበት ስምምነት አዲስ አበባ የፌዴራል ከተማ ሆና እንድትቀጥልና ራሷን በራሷ እንድታስተዳድር ሁሉም ተስማምቷል። እንዲሁም ሕገ መንግስቱ የከተማዋን የክልሉን ልዩ ጥቅም የሚደነግገውን ክፍል የጋራ ጥቅም በሚል እንዲሻሻል ስምምነት ላይ ተደርሷል። ሌላው የአሸማጋይ ቡድን ውሳኔን በተመለከተም የተነሳው ሐሳብ የኦሮሚያ ክልል ያቀረበውን ቅሬታ ለመፍታት የተቋቋመው አሸማጋይ ቡድን በሕገ መንግስቱ የኦሮሚያ ርዕሰ ከተማ አዲስ አበባ ናት የሚል ድንጋጌ እንዲጽፍ ምክር ሐሳብ አቅርበዋል። በተጨማሪም ከተማዋ የፌዴራሉ አካል ናት የሚለውን ተስተካክሎ ተጠሪ በሚል እንዲተካም ተወስኗል። ኮሚሽኑ የትኛውን ሐሳብ እንደሚቀበል በይፋ አልገለጸም። ሌላ ሁለተኛ ሐሳብ የኢትዮጵያ ሰንደቅ ዓላማን በተመለከተ ነው። የኢትዮጵያ ሰንደቅ ዓላማ አርማ በወቅታዊው ሰንደቅ ዓላማ ላይ ያለውን አርማ እንዲቀጥል የሚለው እና ህብረ ብሔራዊነት ባካተተ መልኩ ተጠንቶ እንዲካተት የሚለው ሐሳብ በልዩነት ቀርቧል። በሶስተኛ ሐሳብ የተነሳው የመንግስት አስተዳደር ስርዓት ወይንም የመንግስት አይነት ነው።
አሁን ያለው የፓርላሜንታሪ ስርዓት ቀጥሎ ርዕሰ ብሔር እናም ርዕሰ መንግስት ሆኖ የሚያገለግል ፕሬዝዳንት ከፓርላማ ይመረጥ የሚለው በብዙሃኑ የተደገፈ ሲሆን ሙሉ በሙሉ የፕሬዝዳንታዊ ስርዓት ሆኖ ፕሬዝዳንቱ በቀጥታ በህዝብ ይመረጥ የሚለው በጥቂቶች የተደገፈ ሌላኛው ሐሳብ ነው። በአራተኛነት የተነሳው የፌዴሬሽን ምክር ቤት ውክልና ነው። የፌዴሬሽን ምክር ቤት አወቃቀርና ውክልናን በተመለከተ በልዩነት ከተነሱ ነጥቦች መካከል ተጠቃሽ የሆነ ጉዳይ አለ። በሌሎች አጀንዳዎች ላይ የተደረሱ ዋና ዋና ስምምነቶችን ስንመለከት ማህበራዊናም ኢኮኖሚያዊ ጉዳዮች መሬት ወይንም የህዝብና የመንግስት ነው የሚል አሁን ያለው ህገ መንግስታዊ ድንጋጌ ተሻሽሎ መሬት የመንግስት የግል እናም የወል ነው በሚል እንዲካተት ጥያቄ ቀርበዋል። በተጨማሪም ከ16 ዓመት በታች ያሉት ህፃናት ማህበራዊ ሚዲያ እንዳይጠቀሙ የኢሬቻናም የበዓለ 50 በዓላት በካላንደር ተካተው እንዲከበሩ እንዲሁም ለሴቶች የንጽህና መጠበቂያዎች በነፃ እንዲመቻቹ ተመክሯል። ብሔራዊ መዝሙርን በተመለከተ ከተወሰኑ ውሳኔዎች መካከል አሁን ያለው ብሔራዊ መዝሙር እንዲቀጥል ሲወሰን የክልል መዝሙሮች ላይ አሉታዊ መልእክት ያላቸው ሐሳቦች ካሉ እንዲታረሙ ስምምነት ላይ ተደርሷል። የምክክር ኮሚሽኑ በቀረቡት አጠቃላይ የምክረ ሐሳብ ሰነዶች ላይ ከመጀመሪያ ጀምሮ የነበሩ ውሳኔዎችን መርምሮ ለሀገር የሚበጅ ያለውን የመጨረሻ ውሳኔም እንደሚያሳልፍ አሳውቋል ማለት ነው። ታዲያ በሰበር መረጃችን የመጣንባቸው ሁለት አበይት አጀንዳዎቻችን ወይንም መረጃዎቻችን ይህን ይመስላሉ። የዘመናችን አብርሃም ደቦጭ ብቸኛው የድምጽ ባለቤት ከፍርሃት በላይ የወጣ ጀግንነት በአዲስ አበባ መገናኛ ላይ የታየው ክስተት ብዙሃኑን እንዳነጋገር አስቀድመን መረጃ ማቅረባችን ይታወሳል። አንዳንዴ በግፍና በእኩልነት ማጣት ውስጥ እጅ ሰጥቶ ከመኖር አቋምን ይዞ መስዋዕትነትን መምረጥ ትልቅ የጀግንነት ምልክት ነው። ይህ ሰው እንደ ማንኛውም ሰው የራሱን ኑሮ አቃንቶ በዝምታ አልፎ መኖር ይችል ነበር። ነገር ግን በየቤቱ ያለውን ስቃይ፣ በየቀኑ የሚፈጸመውን በደል፣ የሚፈሰውን የንጹሃን ደምናም የኑሮ ውድነትን በዝምታ ማለፍ አልፈለገም። ለልጅ ልጆቹ የተበላሸ ስርዓትና የቁልቁለት ጉዞ ማውረስ ስላልፈለገ ሰው ተከተለኝ አልተከተለኝ ሳይል የራሱን ድምጽ ለማሰማት አደባባይ ላይ ወጥቷል። ሁላችንም ልንወጣው የሚገባንን የማህበረሰብ ኃላፊነት እሱ ብቻውን በደረት መጥቶ አሳይቶናል። የሚገርመው ግን እንዲህ አይነት መስዋዕትነት በሚገባ ከመገንዘብ ይልቅ በማህበራዊ ሚዲያ ኮሜንት ስር መታሰር አማረው ቅሊንጦ እያሉ የሚርመጠመጡ አሁንም ድረስ አሉ። የነገ ተስፋቸው ጨልሞ በቤታቸው የሚበሉት ጠፍቶ እያለ የቆረጠውን ሰው የሚያፈዙበት ማንነት በእውነት የሚያሳዝን ነው። እሱ የቆመበት ዓላማ ያውቃል፣ ዋጋ መክፈልም መርጦታል። ይህ ሰው ስሙ በታሪክ የሚነሳ የህሊና ባለውለታ ነው። ሀገር በጽኑ መሰረት ላይ እንድትቆም ያለውን ምኞት በአደባባይ ያሰማ እውነተኛ ጀግና ነው ሲሉ በርካቶች የመሰከሩለትን አስቀድሜ በምስልም አጋርቻቸዋለሁ። በቪዲዮ መረጃ ደግሞ በቀጣይ የምንመጣ ነው የሚሆነው። በነገው ዕለት እስክንገናኝ ድረስ ይህንን መረጃ ለሁሉም እንዲዳረስ አልጎሪዝሙ ስለሚያዳርስ ላይክ በማድረግ ሼር በማድረግ እንድታዳርሱ ከወዲሁ ጠየቅናቸው። ያሮስ የእናንተም የኛም ነው።